ይህ ኢምፓክት ዩኒቨርሲቲ ነው። በሁሉም የኢትዮጵያ ዩኒቨርሲቲ ውስጥ ላላችሁ ተማሪዎች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እንፈልጋለን። ከዛ ቀጥለን ባለፈው ሳምንት የተነጋገርንበት ርዕስ ታስታውሳላችሁ። ስለ ራእይ አውርተን ነበር። በእጅጉ ከምወዳቸው ርዕሶች መካከል ራእይ አንደኛው ነው። ብዙ ርዕሶችን አስተምራለሁ። ከማስተምራቸው ራእዮች መካከል የሰዎችን ልብ ሺፍት የሚያደርግ ሰዎች እንደሆነ ሰው ሆነው መጥተው እንደሌላ ሰው ሆነው የሚመለሱበት አንዱ ያየሁት በጣም አስቻይ ከሆኑ ሰዎችን በስር ነቀል መንገድ መለወጥ ከሚችሉ ርዕሶች መካከል አንደኛው ራእይ ነው። እንግዲህ እንዳወራነው መጀመሪያ አካባቢ የመጀመሪያዎቹን 2 ሳምንታት ያወራነውን ካስታወሳችሁ ሰዎች አእምሮ አላቸው። አእምሯቸው በሁለት ደርዝ ነው የሚሰራው። አንደኛው ኮንሽስ ነው፣ ሲያስብ፣ ሲተነትን፣ ሲያስተውል፣ ሲወስን፣ ሲመኝ እነዚህ ነገሮች በሙሉ ሲያደርግ እናየዋለን የሚያስበውን አእምሯችንን። በሌላ በኩል ደግሞ የምናስበውን፣ የምንመኘውን፣ የምንተነትነውን ወደ መዳረሻ፣ ወደ ውጤት፣ ወደ ተጨባጭ መሬት ላይ ወደሚታይ ነገር መለወጥ የሚችል ደግሞ የማንነታችን ክፍል በእጅጉ ጥልቅ ማዕከላዊ ማንነታችን ውስጥ የሚገኘው አእምሯችን ደግሞ ሳብኮንሽስ ነው ብለናል። ሳብኮንሽስ ማለት በሚያስበው አእምሮ ማስተዋል መረዳት ማትችሉት እጅግ በጣም ረቂቅ የሆነ ኢንቴሊጀንት የሆነ ከምናስበው በላይ በጣም ብዙ ሚሊዮኖች ትሪሊዮኖች ሂደቶችን ጎን ለጎን ማካሄድ የሚችል የህይወታችንን ከ95 እስከ 98% ውጤቶች የሚያመጣም እየመጡ እንዲቀጥሉ የሚያረጋግጥም የአእምሯችን ክፍል ነው ሳብኮንሽስ ማይንድ ማለት። እንግዲህ ተመልከቱ፣ ለእናንተ ለተማሪዎች ይህን ሁሉ ዕድሜያችሁን ኬጂ 3 ዓመት፣ ሃይ ስኩል 12 ዓመት፣ ዩኒቨርሲቲ ወይ 3 ወይ 4 ወይ 5 ወይ 7 ዓመት የምትቆዩት የሚያስበውን አእምሯችሁን ለማበልጸግ ነው በዋናነት ማለት ነው። ደመነፍሳዊ አእምሯችንን የሚነካ ትምህርት የለም በሃየር ኤጁኬሽን ውስጥ ማለት አይደለም። በአብዛኛው ግን በመላው ዓለም ያሉ ሃየር ኤጁኬሽንስ ኮንቬንሽናል የሆኑ ከፍተኛ ትምህርት ተቋማት ትኩረት የሚያደርጉት የሚያስበውን አእምሮ ነው። ምናልባት ሳይኮሎጂ፣ ሳይካትሪ እና የሰዎችን አእምሮ የሚያጠኑ ትምህርቶች ካልሆኑ በስተቀር እነዚህ መደበኛ ትምህርቶች እንደ ምህንድስና፣ እንደ ናቹራል ሳይንስ፣ እንደ አፕላይድ ሳይንስ ያሉት በአብዛኛው ትኩረት የሚያደርጉት የሚያስበውን አእምሮ ነው። ከዚህ የተነሳ በጣም ሊቅ ሆነን እንወጣለን በአንድ የትምህርት መስክ። ወደ ተጨባጩ ሪል ዓለም ስንገባ ግን ያ እውቀት የምንፈልገውን ያህል ውጤት ሲያመጣ እናየውም። ለምን ቢባል የህይወታችንን ውጤት የሚያመጣው ሐሳብን ስጋ የሚያለብሰው በዚህ ምድር ላይ የምናያቸውን ውጫዊ ውጤቶች በሙሉ የሚያመጣው ኦልሞስት በሙሉ የሚያመጣው ደመነፍሳዊ አእምሯችን ነው፣ ሳብኮንሽስ ማይንድ ነው። ስለዚህ የሚያስበውን አእምሮ ብቻ አሰልጥነን መተው የምንፈልገውን አይነት ውጤታማ ሰው አያደርገንም። ስለዚህ ምን ማድረግ አለብን? ሳብኮንሽስ ማይንድም ግምት ውስጥ መግባት አለበት። ያንን ፓርት ነው ልሰጣችሁ የምፈልገው እዚህ። ሳብኮንሽስ ማይንድ ደግሞ ካሉት እጅግ በጣም አስደናቂ ባህሪያቶች መካከል አንደኛው it is a goal seeking intelligence፣ ግብ አነፍናፊ ኢንቴሊጀንስ ነው ሳብኮንሽስ ማይንድ። በባህሪው ያለውን ግብ ያያል፣ ያሉትን ሪሶርሶች ሞቢላይዝ ያደርግና ያገናኛል። ያንን የተቀመጠለትን ግብ በአእምሮ ማሰብ ከሚችሉት ወጣ ባለመንገድ ወደ መዳረሻው ያመጣል፣ ወደ ውጤት ያመጣል። ውጤት የሚያመጣው ሳብኮንሽስ አእምሮ ነው እንጂ ኮንሽስ አእምሮ አይደለም። ስለዚህ ኮንሽስ አእምሮ ምንድነው ታዲያ የሚጠቅመን ልትሉ ትችላላችሁ። ኮንሽስ አእምሮ ልታሳኩት የምትፈልጉትን ነገር በዚህ ምድር ላይ ውጤት አድርጋችሁት ገልጣችሁት ሰዎችም አይተው ችግር ፈታችሁበት የዚህን ዓለም ፊዚካል ሪያሊቲ ለውጣችሁ መሄድ ስለምትፈልጉ ያንን ፓርት አርቲኩሌት የምታደርጉበት ዲቫይሳችሁ ኮንሽስ ማይንድ ነው። ኮንሽስ ማይንድ የሚያስብ አእምሮ ሲሆን ልታሳኩ የምትፈልጉትን ነገር አቀናጅቶ ቅርጽ ማስያዝና የሆነ ወደ ፎርም መለወጥ የሚችል የአእምሯችን ክፍል ነው። አርቲኩሌት የሚያደርግልን ክፍል ነው። ሳብኮንሽስ ማይንድ ይሄን አያደርግም። ያንን ያደረጋችሁትን አርቲኩሌትድ የሆነውን ቪዥን ግን ደመነፍሳዊ አእምሯችሁ ተቀብሎ ወደ መገለጥ ካላመጣው በስተቀር ኮንሽስ ማይንድ ከማሰብ ከማቀናጀት ፋሽን ከማድረግ ያለፈ ነገር መስራት አይችልም። ስለዚህ ምንድነው የምናደርገው ማለት ነው? ሁለቶቹን ስንጠቀም
ኮንሽስ ማይንድ ራእያችንን ያቀናጅና ያስተካክልና ሪፋይን ያደርግና ግልጽ ያደርግና ደመነፍሳዊ አእምሯችን ጋር ሲደርስ ውጤት እንዲያመጣ ያመቻቻል። ከዚያ በኋላ ልክ እንደ ለአጥቂ ለግብ አግቢ አጥቂ እንደሚሰጠው ለሰብኮንሽስ ማይንድ ነው የሚያቀብለው። ያ ሰብኮንሽስ ማይንድ ያን ይወስድና ተአምር መባል በሚችል መንገድ ወደ ግብ ያደርሰዋል፣ ወደ ውጤት ይለውጠዋል ማለት ነው። ኦኬ አሁን እንግዲህ አብዛኛው ሰው ይሄን የሚሰራበትን መንገድ በግልጽ ስለማያውቅ ብዙውን ህይወቱን የሚያጠፋው የሚያስበውን አእምሮ በማበልጸግ ላይ ነው። ግብ አነፍንፎ ግብ የሚመጣውን ማንነታችንን ካለወጥን በስተቀር ያንኑ የድሮውን ፓራዳይም ያንኑ የድሮውን ውጤት አይነት ያንኑ የድሮውን የሚመስል አይነት ህይወት ነው ደግሞ ደጋግሞ የሚያመጣው። ይሄንን አሁን ያለንበትን የህይወት ደረጃ አንፈልገውም ማለት ነው። እንግዲህ አሁን ተማሪዎች ልትፈጥሩ የምትፈልጉት የሆነ ነገር አለ፣ ልትገነቡ የምትፈልጉት የሆነ ነገር አለ፣ ልትፈጥሩ የምትፈልጉት የሆነ ቴክኖሎጂ አለ። you want something great anyways ያንን ልትፈጥሩት የምትፈልጉትን ነገር ቁጭ ብላችሁ አርቲኩሌት ታደርጉና ያንን ወስዶ ወደ መገለጥ ለሚያመጣው አእምሯችሁ ትሰጡታላችሁ። በነገራችን ላይ ብዙ ሳይንቲስቶች ይሄንን ይጠቀሙበት ነበር። እነ ኒኮላስ ቴስላ በተለይ ይሄን በማድረግ የሚታወቀው እና አልበርት አንስታይን በተለይ ኒኮላስ ቴስላ አንድ ቻሌንጅ የሚያደርገው አእምሮ ውስጥ አልመጣለት የሚል ፈጠራ ካለ ጥያቄውን ይጠይቅና ይተኛል። ሰምታይምስ ሌሊት ነቅቶ ያንን ጥያቄ ወደ እንትን የሚያመጣበት ጊዜ ነበር፣ ወደ ውጤት የሚያመጣበት ጊዜ ነበር። ለደመነፍሳዊ አእምሯችንን የምንሰጥበትን መንገድ ካወቅን ራእያችን ምንም ያህል ትልቅ ቢሆን ቀን ይቆጥራል እንጂ ወደ መገለጥ ወደ ውጤት ስጋ ለብሶ ሌሎች ሰዎች ወደሚያዩበት ደረጃ መምጣቱ የማይቀር ነገር ነው ማለት ነው። ሶ ዋት ሹድ ዊ ዱ? አሁን እንግዲህ ግብ ልንሰጠው ይገባል ማለት ነው። ለሰብኮንሽስ ማይንድ የሆነ ከአቅማችን የሚያልፍ ከዩኒቨርሲቲ ተመርቀን ከወጣን በኋላ ስራ መፈለግ አይደለም፣ ወይም ደግሞ ደሞዛችን ይበቃን አይበቃን የሚል ጥያቄ አይደለም። እንዴት አድርጌ ነው በሚሊዮን ሰዎች ህይወት ላይ ኢምፓክት ማምጣት የሚችለው? እንዴት አድርጌ ነው የብዙ ሚሊዮን ሰዎችን የጋራ ችግር ሆኖ በማያውቅ መንገድ መፍታት የሚችለው? እንዴት ነው ብዙ ሚሊዮን ገበሬዎችን ፕሮዳክቲቭ ማድረጋቸው? እንዴት ነው ብዙዎቹን ፓብሊክ መስሪያ ቤቶች በጣም በተሳለጠ መንገድ ደንበኞቻቸውን እንዲያገለግሉ ማድረግ የሚችለው? ጥያቄዎችን ጠይቁ። ትልልቅ ነገሮችን አስባችሁ አርቲኩሌት ማድረግ ከቻላችሁ፣ አርቲኩሌት ማድረግ ማለት በማያሻማ መንገድ ግልጽ ማድረግ ከቻላችሁ እና ያንን ራዕይ ከሰጣችሁት ለደመነፍሳዊ አእምሯችሁ ከዛሬ ማታ ጀምሮ በዛ ነገር ላይ መስራት ይጀምራል። ስለዚህ ራዕይ ብለን እዚህ ሞጁል ላይ ማስተማር የፈለግንበት ምክንያት ምንድን ነው ማለት ነው? ደመነፍሳዊ አእምሯችን ግብ ከሰጠነው ግቡን ያነፈንፍና ውጤት ያመጣል። ግብ ካልሰጠነው የድሮውን አሮጌውን ማንነታችንን ነው ደጋግሞ ውጤት የሚያመጣበት። እነዚህን አንፈልጋቸውም። ከዚህ በኋላ ማምጣት የምንፈልገው የሆነ ትልቅ ግብ አለ። ያንን ግብ ለደመነፍሳዊ አእምሯችን እንሰጠዋለን። ሰብኮንሽስ ማይንድ ከእናንተ የሚፈልገው ብቸኛው ነገር ምንድን ነው? ግብ፣ ቁልጭ ያለ የማያሻማ ያልተዝረከረከ በጥቂት ቃላቶች መገለጽ የሚችል ግን ደግሞ ከእናንተ አቅም የሚያልፍ አሁን ካላችሁ ገንዘብ፣ አሁን ካላችሁ ልምድ፣ እውቀት ምናምን የሚያልፍ እጅግ በጣም ኢምፓክትፉል የሆነ ነገር ማሳካት የምትፈልጉ ከሆነ the way to go is በደንብ ግልጽ ታደርጉታላችሁ። ከዛ በኋላ ለሰብኮንሽስ ማይንድ ትሰጡታላችሁ። the subconscious mind knows how to execute it። ዛሬ የምንነጋገረው ባለፈው ሳምንት እንግዲህ የተነጋገርነው ምንድነው ማለት ነው? እንዴት አድርገን ነው ይሄን ራዕይ የሚባለውን ነገር የምንቀርጸው? ራዕይ ራሱ ምንድን ነው? እንግዲህ የሰብኮንሽስ ማይንድ ጎል ከሆነ ራዕይ ከምንድን ነው የሚሰራው? ራዕይ በትክክል ራዕያችንን እንደቀረጽን ወይም ደግሞ እንደተሳሳትን የሌሎች ሰዎችን ተጽዕኖ አድሮብን ወስደን እንደሆነ ወይም አሁን የያዝነው ራዕይ ብለን የያዝነው ፓሽን ብለን የያዝነው ነገር የኛ ባይሆን በምን መመዘኛ ነው የምናጣራው? እነሱን መመዘኛዎች አስቀምጠን ነበር። 3 ኤሌመንቶችን ታስታውሳላችሁ። የመጀመሪያው ቪዥን ውስጥ የመጀመሪያው ኤሌመንት በእያንዳንዱ ሰው ውስጥ ብትረዱትም ባትረዱትም ኤክስትራ ኦርዲነሪ የሆነ የብዙ ሰዎችን ህይወት መለወጥ የሚችል ፓኬጅ ኦፍ ጊፍት አለ በእያንዳንዱ ሰው ውስጥ፣ በእያንዳንዱ ተማሪ ውስጥ፣ በአንቺ ውስጥ፣ በአንተ ውስጥ። እመኑን የብዙ ሚሊዮን ሰዎችን ህይወት መለወጥ የሚችል የሆነ ፓኬጅ ኦፍ ጊፍት አለ፣ የሆነ ስጦታ አለ። ያንን ስጦታ ነው ፓሽን ብለን ያልነው። ባለፈው ሳምንት ብሪፍሊ ነግሬያቸዋለሁ። በሚቀጥለው ሳምንት አስረዳቸዋለሁ። በዚህኛው ሳምንት አጭር አድርጌ ልንገራችሁ ፓሽን ማለት ምን ማለት ነው። ፓሽን
ከሁለት ሌሎች ኤሌመንቶች ተሰባጥሮ የተሰራ ነው። የፓሽን አንደኛው ኤሌመንት ጥሪ ነው። ጥሪ ማለት ምን ማለት መሰላችሁ? ወደዚህ ዓለም ስንወለድ እዚህ ምድር ላይ ምን አድርገን ምን ከውነን ምን ውጤት አምጥተን እንድንሄድ ነው የተፈለገው። ብታምኑ ባታምኑ እንኳን የሰውን ልጅን የሚያክል ኤክስትራ ኦርዲነሪ ፍጥነት ይቅርና ይሄ ፊት ለፊቴ ላይ ያለው ኮምፒውተር ወይም የሚቀርጸኝ ካሜራ ካለ ፐርፐስ ካለ ምክንያት ካለ ጥሪ አልተሰራ። የሆነ ጥሪ ተሰጥቶታል። ይሄው ፊት ለፊቴ ላይ ያለው ካሜራ በቀጥታ ፊት ለፊቱ ላይ የሚያየውን ነገር ቀርጾ አስቀምጦ እንደገና ሌላ መልክ እንዲይዝ ወደሚፈልግበት ኮምፒውተር እንዲተላለፍ ለማድረግ ነው የመጣው። ድምፅ ይወስዳል፣ ምስል ይወስዳል፣ ተንቀሳቃሽ ምስል ይወስዳል። ሁለቶቹን አቀናጅቶ ያንን ደግሞ ኤዲት አድርጎ ወደ ሌላ ነገር መለወጥ ወደሚችለው ኮምፒውተር ማስተላለፍ እንዲችል ተደርጎ ነው የተሰራው። መቼም በዚህ ካሜራ ላይ ቡና አይፈላም፣ የታወቀ ነገር ነው። that's not its purpose። የዚህ ካሜራ ፐርፐስ ቪዲዮ ማንሳት፣ ፎቶግራፍ ማንሳት እና እነዚህ ነገሮች ስቶር አድርጎ በጊዜያዊነት ወደሚሄድበት አቅጣጫ መምራት ነው። that is the purpose of this camera። ሰው ከዚህ የበለጠ በጣም እርግጠኛ የሆነ ስጦታ ይዞ ነው ወደዚህ ምድር የመጣው። አሁን እንግዲህ ያንተ ጥሪ ምንድነው ነው ጥያቄው። ምን ማለት ነው? ከዚህ ዓለም ትልልቅ ችግሮች መካከል የትኛውን ልትፈታ ወይም ሰዎች አሁን ያልተገነዘቡት ግን በጣም ያስፈልጋቸዋል ብለህ የምታምነው አንድ አስፈላጊ ነገር ምንድነው አንተ ትተው የምታልፈው? ይሄንን ጥሪ ብለን እንጠራዋለን። እኔ ብትጠይቁኝ የኔ ጥሪ ሰዎችን ኢንስፓየር ማድረግ ነው። ሰዎችን በድንግዝግዝ ከሚኖሩበት ድብዝዝ ያለ ዓለም ውስጥ ነቅተው ለመጀመሪያ ጊዜ ህይወታቸውን በተለየ ብርሃን ማየት እንዲችሉ ማድረግ ነው። that is what I am called to do here። ኦኬ፣ ይሄን ለማድረግ ደግሞ መሳሪያው ተሰጥቶኛል። ቃላቶችን አቀናብሬ የመጻፍ ታለንት ተሰጥቶኛል። በዚህም 3 መጽሐፎችን ጽፌ አቬለብል አድርጌያለሁ። አንደኛውን መጽሐፍ ከኩራዝቴክ.com ላይ ዳውንሎድ አድርጋችሁ ማየት ትችላላችሁ። ይሄን ማመን ከፈለጋችሁ ትራንሴንዲንግ ሊሚትስ ተብሎ ርዕስ የተሰጠውን መጽሐፍ ከኩራዝቴክ.com ላይ በነፃ ዳውንሎድ አድርጋችሁ ማየት ትችላላችሁ። KURAZ ኩራዝ TECH ቴክ ኩራዝቴክ.com ከዚህ ዌብሳይት ላይ ዳውንሎድ አድርጋችሁ ማየት ትችላላችሁ። ሌሎቹን አማዞን ላይ ማየት ትችላላችሁ። ሁለቶቹ አንደኛው የተሰጠኝ ስጦታ ምንድነው ብትሉኝ ቃላቶችን አቀናብሮ ወረቀት ላይ ማስቀመጥ መቻል፣ ለሌሎች ሰዎች ትርጉም በሚሰጥ መንገድ ኢምፓክት ማድረግ በሚችል መንገድ ሐሳቤን ከአእምሮዬ ውስጥ አውጥቼ ወረቀት ላይ ማሳረፍ መቻል ከተሰጡኝ መክሊቶች መካከል አንደኛው። ሁለተኛው ደግሞ እንደዚህ መናገር ነው። እንደምትመለከቱት አእምሮዬ ውስጥ ሐሳብ አለ፣ ሰውነቴ ውስጥ ስሜት አለ። እኔ ውስጥ ያለውን ይሄን ስሜትና ሐሳብ ልክ እኔ ውስጥ ባለው መንገድ ወደ ሌሎች ሰዎች ማንነት ውስጥ መጋባት እንዲችል አድርጎ በቃላት ማቀናበር፣ በድምፅ አቀናጅቶ ማውጣት፣ ይህም ለእኔ የተሰጠኝ ተሰጥኦ ነው ወይም ደግሞ መክሊት ነው። እነዚህ ሁለቶቹ መክሊቶች ይሄንን የተሰጠኝን ጥሪ ነው የሚያገለግሉት። ሰዎችን ኢንስፓየር ለማድረግ መጽሐፍ እጽፋለሁ፣ በሰዎች ፊት ቆሜ አወራለሁ፣ በካሜራ ፊት አወራለሁ። እነዚህ ሁለቶቹ መክሊቶች አንዱን ጥሪን ያገለግሉታል ማለት ነው። ይሄ ጥሪ ምንድን ነው? ኢንስፓየር ማድረግ፣ ሰዎችን ከእንቅልፍና ከሰመመን ማንቃት። ስለዚህ ምንድን ነው ማድረገው ማለት ነው? የተሰጠኝ ስጦታ ለሌሎች ሰዎች ግልጋሎት መዋል በሚችል መንገድ ፓኬጅ አድርጌ ሰዎቹ ጋር የሚደርስበትን መንገድ አመቻቻለሁ ማለት ነው። ይሄን ካሜራ ቢሮዬ ውስጥ ሆኜ ቀርጬ ዌብ ላይ በማድረግ በቀጥታ ባላችሁበት ቦታ እናንተ እንዲያገኛችሁ እናደርጋለን ማለት ነው። ስለዚህ የኔ ፓሽን ኢንስፓየር ማድረግ ሲሆን ወይም ደግሞ የኔ ጥሪ ኢንስፓየር ማድረግ ሲሆን ይሄንን ኢንስፓየር ማድረግ የሚባለውን ሚሽን ወይም ተልእኮ የምፈጽመው በተሰጡን የመናገር የመጻፍ እና ሌሎች መንገዶች ነው። እነዚህ ቴክኒኮች ወይም ደግሞ እነዚህ መንገዶች፣ መሳሪያዎች ይሄንን አንዱን ጥሪ ነው የሚያገለግሉት ማለት ነው። ሰው በደንብ ግልጽ አድርጎ ከገባው ምን ይሆናል መሰላችሁ? አንድ ወይ ሁለት ወይ 3 ጥሪ እንዳለው አድርጓል። አንድ ጥሪ ነው የሚኖረው፣ ግን 10 እና 15 መክሊቶች ሊኖሩ ይችላሉ። በጣም ብዙ ያንን ጥሪ ወደ መሬት የሚያወርድባቸው መሳሪያዎች ሊኖሩት ይችላሉ። ሁሉም መክሊት ግን ተሰብስቦ ሊያመጣ የሚፈልገው ውጤት
በጥሪ ውስጥ ያሉትን ተልእኮች የሚያሳካ ነው መሆን ያለበት ማለት ነው። አንድ ሰው አንድ ተልእኮ አንድ ጥሪ ነው ያለው፣ ግን ያን የሚያስፈጽምበት ልዩ ልዩ አይነት መክሊቶች ሊኖሩ ይችላሉ። ይሄን አሁን እኔ የማደርገውን ነገር ይሄን ኢንስፓየር ማድረግ የሚባለውን ነገር ለማሳካት ሙዚቃ ልንጠቀም እንችላለን፣ መጽሐፍቶች ልንጠቀም እንችላለን። ህይወታችንን በተሳካ ጎዳና ላይ መርተን እነዚያን የተሳኩ የህይወታችንን ጉዞዎች መውደቅ መነሳታችንን በመጽሐፍ መልክ ወይም በሰው ፊት ቆሞ በማውራት መልክ ሌሎች ሰዎች ኢንስፒሬሽኑን እንዲወስዱት ማድረግ ይቻላል። ይሄንኑ አንዱን ግብ ማሳካት የምንችልባቸው ልዩ ልዩ አይነት የማሳኪያ መንገዶች አሉ። እነዚህ የማሳኪያ መንገዶች መክሊቶች ናቸው። የሚሳካው ነገር ራሱ ደግሞ ጥሪ ተብሎ ይጠራል ማለት ነው። የመጀመሪያው የተነጋገርንበት ነገር ይሄ ነው። ሁለተኛው ይሄ ጥሪ ፓሽን የተባለው ነገር ከሁለቶቹ የሚሰራው ከጥሪና ከመክሊት በደንብ ታስቦበት ፓኬጅ ካልተደረገ በስተቀር ለሰዎች ግልጋሎት መዋል በሚችል መንገድ፣ የሰዎችን ችግር መፍታት በሚችል መንገድ፣ የሰዎችን የኑሮ ደረጃ ከፍ ማድረግ በሚችልበት መንገድ በሆነ መንገድ ፓኬጅ ተደርጎ በሰዎቹ እጅ የሚደርስበት መንገድ ካልተዘጋጀ በስተቀር እንዲሁ በባዶ ሜዳ ላይ የሚነድ እሳት ነው የሚሆነው። የሚያበስለው ነገር የሌለው ዝም ብሎ አየር ላይ የተተወ እሳት፣ ብዙ እንጨት የተማገደበት ግን ምንም የሚያበስለው ነገር የሌለውን እሳት ይሆናል ማለት ነው። ስለዚህ በደንብ ቁጭ ብለን ማሰብ የሚገባን ፓሽን አለን የለንም ብቻ አይደለም። ፓሽን አላችሁ፣ ምንም ጥርጥር የለኝም ለዛ። ፓሽናችሁን ግን ለሰዎች ግልጋሎት አገልግሎት መስጠት በሚችል መንገድ ፓኬጅ ተደርጓል ወይ? ያ ፓኬጅ ፓሽናችንን ፓኬጅ የምናደርግበት መንገድ ወይም ደግሞ ፓኬጅ የምናደርግበት ምን ብዬ ልጥራው? ይህ ፓኬጁ ፓሽናችንን ፓኬጅ የምናደርግበት ኢንቲቲ ቫሊዩ ተብሎ ይጠራል። ይሄ ቫሊዩ ነው የሰዎችን ህይወት ነክቶ ውጤት የሚያመጣው። ፓኬጅ መደረግ አለ። ተመልከቱ፣ ፓሽን አለን፣ ፓሽናችን ፓኬጅ ይደረጋል። ፓኬጅ መደረግ ግድ ይለዋል ማለት ነው። ያ ፓኬጅ የተደረገው ነገር ሰዎች ጋር ደርሶ ሰዎች ፓኬጁን ከፍተው ሲጠቀሙበት በሰዎቹ ህይወት ላይ የሚያመጣው አዎንታዊ ለውጥ አለ። ያን አዎንታዊ ለውጥ ኢምፓክት እንለዋለን። ፓሽናችን አፕላይ ሲደረግ የሰዎችን ህይወት ይለውጣል። ይሄ ራዕይ ተብሎ ይጠራል። የኛ ፓሽን የኛ ተሰጥኦ ቫሊዩ ፈጥሮ ያ ቫሊዩ የሰዎችን ህይወት አዎንታዊ በሆነ መንገድ ሲለውጥ ያ የተለወጠው ዓለም ራዕይ ተብሎ ይጠራል። ከነዚህ ከሶስቶቹ ነገሮች ነው የሚሰራው ማለት ነው። ይህንን ባለፈው ሳምንት በደንብ አድርገን አውርተናል። ይሁን እንጂ የተወሰናችሁ ተማሪዎች ጠቅለል አድርጌ ለማምጣት ሞክሬያለሁ። የተለያዩ አስተያየቶችን ሰጥታችኋል፣ ጥያቄዎችን ጠይቃችኋል። ከነዚህ ውስጥ ዋና ዋና ብዬ ያስቀመጥኳቸውን ነገሮች ልስጣችሁ። አንዱ ሰው ትሬን የተደረግኩት በምህንድስና ነው፣ በኢንጂነሪንግ ነው፣ ግን እኔ ፕሮግራመር ነው መሆን የምፈልገው what do you say what do you advise me የሚል አይነት ነገር ነው። አሁንም ግልጽ ማድረግ የምፈልገው ነገር passion is not a profession. Passion has nothing to do with the kind of discipline or the kind of department that you have joined and got trained into. Passion is everything about the energy you generate when you do what you love. በቃ ሁለቶቹን ማገናኘት አስፈልግ። ፓሽን የምትወዱትን ነገር ስታደርጉ፣ ሌላውን ተውና የምትወዱትን ነገር ለማድረግ ገና ስታስቡ ሰውነታችሁ ውስጥ ሲንቀሳቀስ ፊል የምታደርጉት ኢነርጂ ነው፣ ቫይታል ኢነርጂ ነው። ኢትስ ሙያ አይደለም፣ ዲፓርትመንት አይደለም፣ የምትማሩበት ዩኒቨርሲቲ አይደለም፣ የምትሰሩት ስራ አይደለም። ኢትስ ነን ኦፍ ዛት። ፓሽን ምንድን ነው ብትሉን፣ ፓሽን ሰው የሚወደውን ልቡን የሚያሞቀውን ነገር ማድረግ ሲጀምር ወይም ስለማድረግ ሲያስብ አውቶማቲካሊ ሰውነቱ ውስጥ የሚወራጭ የሆነ ቫይታል ኢነርጂ አለ። ያንን ኢነርጂ ነው ፓሽን ብለን የጠራ ነው። ይሄ ኢነርጂ ከሁለት ነገሮች የተሰራ እንደሆነ አሳይቻችኋለሁ። ከምንና ከምን? ከጥሪና ከታለንት። ኦኬ፣ አሁን እንግዲህ ይሄ ፕሮግራም ማድረግ ልታገለግለው ላሰብከው አገልግሎት የሚያገለግልህ መሳሪያ ሊሆን ይችላል። ትምህርት በነገራችን ላይ መሳሪያ ነው። ትምህርት ራዕይም አይደለም፣ ፓሽንም አይደለም። ፓሽናችንን ማቀጣጠል የሚችል መሳሪያ ግን ሊሆን ይችላል።
ልጠይቅ ፕሮግራመር መሆን እፈልጋለሁ ብለሃል። ኦኬ አስፓየር የምታደርገው ኢምፓክት ምንድን ነው? ምን ልታመጣበት ነው? በፕሮግራሚንግ ችሎታ በዚህ ዓለም ላይ ልታመጣ የፈለግከው አዎንታዊ ኢምፓክት ምንድን ነው? እነማንን ነው ልታገለግልበት ያሰብከው? የእነማን ህይወት በምን ደረጃ ወዴት ይለወጣል? that is the core of your vision። ስለዚህ ራዕይ 3 ኤሌመንቶች አሉት። ከኤሌመንቶቹ መካከል አንደኛው ፓሽን ነው። ፓሽን የምንወደውን ነገር ስንሰራ ወይም ለመስራት ስናስብ ወይም እንደዛ አይነት ስራ የሚሰራበት አካባቢ ላይ ስንሆን ጀነሬት የምናደርገው ቫይታል ኢነርጂ ነው። የሆነ እንደ ባትሪ የሚሞላን ኢነርጂ ነው። ዌር አስ ፕሮግራመር ሁኑ፣ የህግ ተማሪዎች ሁኑ፣ የምትማሩ ዲፓርትመንት የምትማሩት ትምህርት በሙሉ ለዚህኛው ጥሪ የሚያገለግል ይሆናል እንጂ በራሱ ራዕይም አይደለም ፓሽንም አይደለም ማለት ነው። ታለንት ሊሆን ይችላል። አንዳንድ ተማሪዎች they are talented in coding ውስብስብ የሆነውን አብስትራክት ሰብሰብ አድርገው በኮድ ጽፈው የተጨበጠ ውጤት ማምጣት የሚችል ነገር አድርገው ሊሰሩት ይችላሉ። በብዙ ሰው አእምሮ ውስጥ ይሄ ብዙም እንትን የሚል ነገር። አንዳንዱ ሰው በጣም ይወዳል ኮድ ማድረግን። ለረጃጅም ሰዓታት በስክሪን ፊት ለፊት ቁጭ ብሎ ረጃጅም የኮድ መስመሮችን ጽፎ ያ አብስትራክት ለአብዛኛው ሰው ሲያየው ትርጉም የማይሰጠው ነገር ራን ስታደርጉት የሆነ ተጨባጭ ውጤት የሚያመጣ ነገር ሊሰራ ይችላል። ይሄ ደስ የሚላቸው ይሄ ታለንታቸው የሆኑ ሰዎች አሉ። ታለንት ነው ሊሆን የሚችለው ማለት ነው እንጂ ፓሽን አይደለም። ወደ ሁለተኛው ሳልፍ የኔ ኮንሽስ ማይንድ ፕሬዘንት ሞመንት ውስጥ ለመሆን እምቢ ይለኛል፣ ምን ባረግ ይሻላል የሚል ጥያቄ የጠየቀ ልጅ አለ። ይሄንን ወደፊት እንመልሳለን፣ ግን አጭር ነገር ልስጣችሁ። ኮንሽስ ማይንድ በመጀመሪያ ደረጃ ፕሬዘንት ሞመንት ውስጥ መሆን አይችልም። አፈጣጠሩ ራሱ ኮንሽስ ማይንድ ወይ የሚቀጥለው ዘመን ውስጥ ሄዶ ወደፊት የሚሆነውን ነገር ያስባል፣ ወይ ባለፈው ዘመን ውስጥ ያሳለፈውን ኤክስፔሪየንስ እያስታወሰ ያንን ነው አይተሬት የሚያደርገው። ወይ ባለፈው ዘመን ውስጥ ወይ በሚመጣው ዘመን ውስጥ ነው ኮንሽስ ማይንድ የሚሆነው። ለዚህ ነው የምንፈልገውን ውጤት የማያመጣው። ከኮንሽስ ማይንድ ደረጃ ወደታች ወረድ ማለት ያስፈልጋል። ፕሬዘንት ሞመንት ውስጥ መሆን። ፕሬዘንት ሞመንት ውስጥ መሆን ማለት በነገራችን ላይ የአልፋ የታችኞቹ ሬንጆች ውስጥ መሆን ማለት ነው። እሱን እዛ ቦታ ላይ ስንደርስ አሳያችኋለሁ። ከኮንሽስ ማይንድ የአዌርነስ ደረጃ በጣም ጥልቅ ወደሆነው ደረጃ መውረድ ማለት ነው ፕሬዘንት ሞመንት ውስጥ መሆን ማለት እንጂ ፕሬዘንት ሞመንት በሚያስበው አእምሮ ሜንቴን የሚደረግ ነገር ነው ማለት አይደለም። ከመጀመሪያውም የሚሆን ነገር አይደለም ማለት ነው። ሌላኛው ዋይት ቦርድ ተጠቀም ያለኝ ሰው አለ። በጣም 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 ከልብ አድርጌ አመሰግናለሁ። አንተ በደንብ አድርገህ አይተሃል። ከሚቀጥለው ጀምሮ አስፈላጊ በሆኑ ቦታዎች ላይ ምንድን ነው የምናደርገው? ታብ አለን። ለዚህ ፐርፐስ ብለን የገዛነው ታብ አለ። ታቡን እንደ ዋይት ቦርድ እንደ ዲጂታል ዋይት ቦርድ እንጠቀምና በስክሪን ላይ ማሳየት የምንፈልገውን ነገር በታቡ ላይ እንጽፋለን። ልክ እንደ ዋይት ቦርድ አድርጋችሁ ቁጠሩት። ዲጂታል ዋይት ቦርድ እንጠቀማለን ማለት ነው። ይህን አስተያየት በጣም እናከብራለን። ከልብ አድርገን እናመሰግናለን። ለሰብኮንሽስ አእምሯችን 2 ጎል መስጠት እንችላለን ወይ ያለን ሰው አለ። አንደኛ 2 ጎል በአንድ ጊዜ ለሰብኮንሽስ ማይንድ መስጠት ያስቸግራል። ለምን ቢባል በአንድ ጊዜ 2 ነገር ፊል ማድረግ አንችልም። በአንድ ጊዜ ፊል ማድረግ የምንችለው አንድ ነገር ነው። ስለዚህ ወይ አንዱን ከጨረስን በኋላ ሌላውን በሌላ ጊዜ ብናደርገው ይሻላል፣ ወይ ደግሞ የሚያገናኛቸው ነገር ካለ ሁለቶቹን መርጅ አድርገን በአንድ ላይ አንድ ሲን ዲዛይን አድርገን እሱን ለደመነፍሳዊ አእምሯችን ብንሰጥ ጥሩ ነው። ሁለቱንም በአንድ ጊዜ ፊል ለማድረግ መሞከር ግን ሁለቶቹንም ፊል ላለማድረግ ራስን እንደማዘጋጀት። 2 ነገር በአንድ ጊዜ ፕሮግራም ማድረግ በጣም አስቸጋሪ ነው። እነዚህን ለአሁኑ ልለፍና እንዴት ነው ፓሽኔን ዲስከቨር ማድረገው ያለ ሰው አለ። አሁን እየሰራሁት ያለሁትን ነገር እንደ ፓሽኔ ቆጥረዋለሁ፣ ግን ላይሆን ቢችልስ ምንድን ነው ማድረገው ያለ ሰውም አለ። አሁን ዛሬ የምንነጋገረው በአጭሩ ዓመት በዓለም ስለሆነ ለማሳጠር ልሞክር። እንዴት ነው ሰው ፓሽኑን ማግኘት የሚችለው? ቀላል መንገዶችን ልንገራቸው። በነገራችን ላይ አናወሳስብም። ሌትስ ሲምፕሊፋይድ ወን ዊ ሲምፕሊፋይድ 4 ፓሽናችንን በቀላሉ የምንለይባቸው መንገዶች ላሳያችሁ። የመጀመሪያውና ስትሬት ፎርዋርድ የሆነው ፓሽናችንን የምንለይበት መንገድ ኢነርጃይዝ የሚያደርገን ነው ወይ ያ ነገር ብለን መጠየቅ ነው የሚያስፈልገው። ልታደርጉት የምትፈልጉትን ነገር ገና ስታስቡት ኢነርጃይዝ ያደርጋችኋል ወይ? በተግባር መሬት ላይ ማድረግ ከጀመራችሁ ደግሞ when you do it
ሌላ ሰው ካልነቀነቃችሁ በስተቀር እስከማትሰሙ ድረስ ከስራው ጋር ኢመርስድ ትሆናላችሁ ወይ? በኢመርሽን ውስጥ ሆናችሁ ነው ወይ የምትሰሩት? ትዋሃዱታላችሁ ወይ? የምትሰሩትን ነገር አንኮንሽስ ትሆናላችሁ ወይ? የምትሰሩትን ነገር ስትሰሩ ከስራው ጋር ከመዋሃዳችሁ የተነሳ አጠገባችሁ የሚከናወነውን ነገር ሙሉ በሙሉ ትረሱታላችሁ ወይ? Are you energized by what you do? የመጀመሪያው ጥያቄ። ኦኬ፣ እንዴት ነው የማውቀው ኤነርጃይዝ የሚያደርገኝ ነገር? It's very simple. ሰው የሚወደውን ምግብና የማይወደውን ምግብ ያውቃል። ቢያነበው ኤክሳይት የሚያደርገውንና ቦር የሚያደርገውን መጽሐፍ ያውቃል። ግልጽ ነገር። ሰውነታችሁን የሚኮረኩር የሆነ የበለጠ እንድናደርግ ኢነርጂ የሚሰጠን ነገር እየተሰማን ከሆነ we are being energized by what we are doing. If we are kind of bored or lose appetite in doing it, we are not energized. Being energized is the equivalent of getting extra energy to do it even the more. That's what being energized is. Excite ያደርጋችኋል። ወይ let me do it. ባልናድቆ ያስብላችኋል። አቆይቶ ቢያስመሻችሁ ወይም ማልዶ ቢቀሰቅሳችሁ እንደ ስራ አትቆጥሩትም ወይ? ማለት የአስራ መጣ ደግሞ የአስራ ደረሰ ደግሞ 10 ጊዜ ሰዓታችሁን ታዩታላችሁ ወይ ነው? ወይስ ከመመሰጣችሁ የተነሳ ሰዓታችሁን ትረሱታላችሁ? ኢነርጃይዝ የሚያደርገን ከሆነ we are immersed አናውቅም እየሰራ ነው እንደሆነ ዳሳዊ ነው። አንደኛው ይሄ ነው። ሁለተኛው በቀላሉ ነው ወይስ በማማጥ ነው? ልልመደው በደንብ አድርጌ ሪፋይል አድርጎ ብትል በቀላሉ የሚሰካካልህ አይነት ነገር ነው ወይስ በጣም ብዙ እሳት ብዙ ኢነርጂ የሚፈልግ ነገር ነው? የእናንተ ታለንት ከሆነ የተሰጣችሁ ፓሽን ከሆነ ለሌላ ሰው አስደናቂ በሆነ መንገድ በሌላ ሰው አይን ስትታዩ በጣም አስደናቂ በሆነ መንገድ የማይቻል የሚመስሉ ነገሮችን በቀላሉ ማስተካከል ትችላላችሁ። አሁን ሮናልዲኖ የሚባል እግር ኳስ ተጫዋች ታውቃላችሁ ብዬ አስባለሁ። ኦልሞስት ኳስ ከሰውነቱ ጋር ማግኔታይዝ የተደረገ እስኪመስል ድረስ እሱ ካለቀቀው በስተቀር ኳስ ወደ መሬት አይወድቅም። ለብቻው ሲለማመድ እዩት ከፈለጋችሁ። It is very amazing. I mean, there is no language to explain how that could happen. ክርስቲያኖ ሮናልዶ በጣም ሲምፕሊ ነው እግር ኳስ የሚጫወተው። ሲምፕሊ ነው እያማጠ እንዲያደርጋለሁ እንዲያደርግ ደመነፍሱ ውስጥ ነው ያለው። ስለዚህ ለመለማመድ ባሰበ ቁጥር ለመለማመድ የሚያስፈልገው ተጨማሪ ኢነርጂ በጣም ትንሽ ነው። በቀላሉ መልመድ ይችላል ማለት ነው። በሌላ አነጋገር ሌላ እግር ኳስ መጫወት ያልተሰጠው ኦልሞስት የጉልበት ስራ አይነት ስራ የሚሰራ ሰው ደግሞ እግር ኳስ ጨዋታ ላይ በጣም ብዙ አምጦ አናቹራል በሆነ መንገድ በመለማመድ ብዛት በጣም ራሱን እዛ ነገር ውስጥ ከማቆየት ብዛት ነው የሚለምደው። ስቲል ተጨማሪ ክህሎቶችን ለመልመድ ረጅም ጊዜ ይወስድበታል። ብዙ ጊዜ ደግሞ ተፈጥሯዊ አይመስልም። እላዩ ላይ ልክ ቀጭን ልብስ ላይ ሰፊ ልብስ ቀጭን ሰው ላይ ሰፊ ልብስ እንደማልበስ አድርጋችሁ ቁጠሩ። ተፈጥሯዊ ከሆነ ስትለብሱት ፊት ያደርጋል። ስታደርጉት በቀላሉ የሚነካኩ ነገሮች ይገቧቸዋል። ሙዚቃ መሳሪያ የሚጫወቱ ሰዎችም እንደዛው ናቸው። እኩል ሁለት ሰዎችን ትምህርት ቤት ብታስገቡ ናቹራሊ ጊፍትድ የሆኑ ሰዎች ቶሎ ይለምዳሉ። ያ ማለት እነዛ ጊፍትድ ያልሆኑ ሰዎች አይለምዱ ማለት ነው አይደለም። ብዙ እሳት ይፈልጋል፣ ብዙ ኢነርጂ ይፈልጋል፣ ረጅም ጊዜ ይወስዳል። ይለምዱታል። እስቲል ለምደውት እንኳ እንደዚህኛው ናቹራል አይሆንም። አይታችሁ አታውቁም? አንዳንድ ሰዎች በልምምድ ብዛት ኮሜዲያን የሆኑ ግን ናቹራሊ ኮሜዲያን ያልሆኑ ሰዎች አሉ። የተወሰነ ለመሳቅ ትሞክራላችሁ፣ ግን ከልብ አንፈርፍሮ አያስቅም። ናቹራሊ ጊፍትድ የሆኑ ሰዎች ግን አንሳቅ እንኳ ብትሉ አትችሉ። ገና ስታዩቸው ገና የፊታቸውን ጀስተር የሚያደርጉትን ነገር ስትመለከቱ መሳቅ ትጀምራላችሁ። ኢዚሊ የሚለመድ ነገር ነው። ፓሽን ኢዚሊ የምታደርጉት በቀላሉ የምታደርጉት ለእናንተ የቁልቁለት መንገድ ማለት ነው። ለአብዛኛው ያ ነገር ላተሰጣቸው ሰዎች ደግሞ ዳገት እንደመጓዝ ማለት ነው። ቁልቁለትን መጓዝ ይቻላል፣ ዳገትን መጓዝ ይቻላል። ግን በጣም የሚቀለው ቁልቁለት መጓዝ። በዚህ መንገድ ማወቅ ትችላላችሁ። ሁለተኛው እሱ ነው። ሶስተኛው ለረጅም ዓመታት ወደፊት እንደምትሰሩ ቁጭ ብላችሁ ብታስቡ ያሰለቻችኋል ወይስ እንዲያው የሚቀጥለው ቀን ቶሎ ደርሶ ባደረግኩት ነው የሚያስብላችሁ? ፓሽናችሁ ከሆነ
የምትወዱት ነገር ከሆነ ቀኑ ደርሶ ባደረግኩት ነው የምትሉት። የሚመጣውን ነገር ለማድረግ ጊዜው እስከሚመጣ ያጓጓችኋል እንጂ ደሞ መጣ ያቀን ደሞ ነጋ ያጧት ደሞ እንደዚህ ምናምን አትሉም። ስለዚህ የሚቀጥሉትን 10 ዓመታት አስቡስ። በቀላሉ ለሚቀጥሉት 10 ዓመታት በየቀኑ ሳታቋርጡ ብታደርጉት የሚያሰላች ይመስላችኋል ወይስ የበለጠ የሚያነቃቃ በለመዳችሁት ባወቃችሁ ማስተር ባደረጋችሁት ቁጥር የበለጠ ኢንስፓየር እና ኤክሳይት የሚያደርጋችሁ ይመስላችኋል? ሶስተኛው የምታውቁበት መንገድ ይሄ ነው። ኦኬ የሚቀጥለውን 10 ዓመት እኮ አልደረስንም በምን እናውቃለን ልትሉ ትችላላችሁ። ዝም ብለህ ቴክ አ ሴት ኤንድ ቲንክ። ለሚቀጥሉት 10 ዓመታት በቀን ጠዋትም ማታም ቀንም ብታደርጉት ኢነርጂ የሚሰጣችሁ ይመስላችኋል? ኢነርጂያችሁን የሚወስድባችሁ ይመስላችኋል? ኢነርጂ የሚሰጣችሁ ከሆነ አያሰላችም ማለት ነው። ኢነርጂያችሁን የሚወስድባችሁ ከሆነ ኦል ኦፍ አ ሰደን በማታውቁበት ቅጽበት ቦርድ ትሆናላችሁ፣ ትሰላቻላችሁ። ካይንድ ኦፍ ዝም ብሎ የሚደጋገም የማይሻሻል አንድ አይነት ቦታ እንደ መርገጥ አይነት ጉዞ ይሆንባችኋል። you know that by the kind of feeling you feel in your own personal body. you know. ሶስተኛው ይሄ ነው። አራተኛው ይሄ ፓሽን ያላችሁት ነገር በሌሎች ሰዎች ህይወት ውስጥ ገብቶ ኢምፓክት ማምጣት በሚችል መንገድ ፓኬጅ መደረግ ይችላል ወይ? ይሄን በተለይ አራተኛ ላይ ያለውን በደንብ አድርጋችሁ ያስቡበት። ዝም ብሎ ለእናንተ የሚሰማችሁና ሰፈር ብቻ የምታባክኑት ነገር ነው ወይስ if you could intently sit down and begin to package it into a useful product, could it be packaged? Is it packageable? Can you make it into a useful product or service which some other people could use to solve their own problems or to improve their life standards? Could it be packaged into something useful for other people? If so, it's your passion. እዚህ ላይ ቁጭ ብላችሁ ወደ ምን ሊለወጥ እንደሚችል የማታውቁ ከሆነ ከናንተ ውጭ ካለው ዓለም ጋር በምን አይነት መንገድ እንደሚያዛምዳችሁ የማታውቁ ከሆነ that's not your passion. በነገራችን ላይ በዓለም ላይ ያላችሁ ተጽዕኖ በዚህ ዓለም ላይ ያላችሁ የተፈላጊነት ደረጃ የሚወሰነው is by the extent to which you are valuable to the world. So the question I want to ask you is, how can somebody be valuable to the world? Is by the virtue of how he could package his own passion into something useful for other people. It's not you, it's the package of your gift that influences other people and give them value. So what I would like to tell you at this point is, if you could make your passion into a valuable thing, you will increasingly become a valuable person in the world. The kind of person whom everybody seeks, whom everybody is willing to pay some amount of money to. If you want to be that kind of valuable person in the world, በሚቀጥሉት 10 ዓመታት the most influential key people of influence መሆን የምትፈልጉ ከሆነ what I would like to ask you is, do you have the nuance, an inkling of how you could package that gift, that vital gift, into a package that could be of use to somebody else outside of you? እቺ የመጨረሻዋ is vitally crucial, guys. በእናንተ በዩኒቨርሲቲ ውስጥ ላላችሁ ሰዎች ይሄ አሁን ማውራው ነገር ቢገባችሁ, the big thing is already the big shift is already underway ማለት ነው. You are here, you have a gift. The world is out there. Now, how can you be valuable to the world? It's by the amount of value you create in this world only. So, how can you create value? You package the passion you've got. You package it into something useful. ያንን ውስጣችሁ ያለውን ነገር ፓኬጅ ማድረግ ከቻላችሁ እና እሱ ሄዶ የሰዎችን ህይወት ነክቶ የሚለውጥ ከሆነ በቃ እኮ ሌላ ምንም እኮ ነገር የለም። I don't know how to tell you these things, guys. If you have a gift for which you have not paid anything, it's a gift. ገዝታችሁት አይደለም፣ ተምራችሁት አይደለም, you are given, okay?
ለአንተ ጊፍት ነው ማለት ነው፣ ስጦታ ነው። ያንን በነፃ የተቀበላችሁትን ጊፍት ፓኬጅ አድርጋችሁ ወደ ቫሊዩ ወደ ገንዘብ መለወጥ የሚችል ነገር ልታደርጉት የሚችሉ ከሆነ that's the moment when you begin to be the key person of influence in this world. That's when you begin to be one of the greatest men or the greatest women on the world. That's when you begin to be valuable in the world. That's what I want to tell you now. ስለዚህ የመጨረሻው is it packagable ነው ጥያቄው ማለት ነው። is it packagable? አራቶቹን እንደገና ትሉት ኢነርጃይዝ ያደርጋችኋል። አንደኛ ኢነርጃይዝ ያደርጋችኋል፣ ያነቃቃችኋል፣ ይሞላችኋል። the way I do it now ማለት ነው። now I am playing, I'm not working really. ይህንን እንደ ስራ ቆጥሬ የምሰራ ቢሆን ኖሮ I wouldn't feel the kind of feeling that I'm feeling right now. ኦኬ፣ አንደኛው ይሄ ነው። ሁለተኛው በቀላሉ ትማሩታላችሁ ሳታምጡ። ጊዜያችሁን ብቻ መድቡለት እንጂ ራሳችሁን ብቻ ለዛ ነገር ኢንቨስት አድርጉ እንጂ መማር ከጀመራችሁ ኢመርስድ ሆናችሁ አብዛኞቹ ከፓሽን ውጭ ያሉ ሰዎች ከሚማሩበት ፍጥነት በላይ እና ከዛ በበለጠ ቀላል መንገድ ልትማሩ ትችላላችሁ ወይ ነው ወይስ እንደ በርደን ነው የምትቆጥሩት? ኢዚ ከሆነ that's your passion። ሶስተኛው ለረጅም ዓመታት ወደፊት ፕሮጀክት ስታደርጉና ለ10 ዓመት ጠዋትም ቀንም ማታም አንዳንድ ጊዜ አምሽቶ አንዳንድ ጊዜ ማልዶ ብትሰሩት የሚያሰለቻችሁ ይመስላችኋል ወይ? ኦር በቀን ብታደርጉት ሪፋይን እያደረጋችሁት እያሻሻላችሁት ማስተር እያደረጋችሁት በሄዳችሁ ቁጥር እንዲያውም እየጣማችሁ እየጣፈጣችሁ ነው የሚሄደው። ቁጭ በሉና ኢማጂን አድርጉት። Imagine yourself doing it every day, every night, every evening, every morning, every day, every noon. ይሄንን አስቡና you can read the energy that's moving inside your body. የመጨረሻው ይሄ ፓሽን ያላችሁት ነገር የኔ ያላችሁት ፓሽን በእናንተ እጅ ተቀናብሮ ፓኬጅ ተደርጎ ለሚገለገልበት ሰው እጅ መድረስና የዛን ሰው ህይወት መለወጥ ይችላል ወይ? Is it packageable into a useful entity which can go into somebody's life and change that person for the better? If that's so, that's your passion. If it's not your passion. So you have to look for አራቶቹን መመዘኛዎች የሚያሟላ አሁን ባንተ ውስጥ እየተንቀሳቀሰ ያለ ምናልባት ኖቲስ ያላደረግከውን ነገር ማየት መጀመሪያ ያስፈልጋል ማለት ነው። Once you get it, start doing something on it. አለቀ። በሚቀጥለው ሳምንት I will talk about the value creation blueprint. እንዴት አድርገን ነው ይሄንን ፓሽን ያልነውን ነገር ፓኬጅ የምናደርገው? እንዴት ነው ወደ ሰዎች ህይወት ገብቶ ውጤት ማምጣት የሚችል ቫልዩ የምናደርገው? በሚቀጥለው እሱን አወራላችኋል። በነገራችን ላይ ይሄንን እያጠቃለልን ስንሄድ ባለፈው መጀመሪያ ላይ ፕሮግራሙ መጀመሪያ ላይ ያወራነውን ነገር እንዳትረሱ። የዚህን ዓለም ፋክቹዋል ቻሌንጆች እናመጣና እንሰጣችኋለን። then you will work on it። እዚህ ጋር በምንነጋገርበት መንገድ መፍትሄውን ለሚያመጡ ሰዎች ሽልማት እንደምንሰጥ ኔትወርክ ውስጥ እንደምንከታችሁ ተነጋግረናል። we will continue doing that። የዛሬውን ፕሮግራም እዚሁ ላይ ጨርሳለሁ። መልካም በዓል እንዲሆንላችሁ የክርስትና እምነት ተከታዮች ለሆናችሁ ተማሪዎች በሙሉ እመኝላችኋለሁ። የዛሬውን እዚሁ ላይ ጨርሳለን። አሸናፊ ታየ ነኝ። ይህ ኢምፓክት ዩኒቨርሲቲ ነው። ሰላም።